السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? የነሐሴ 20 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዓለም አቀፉ የእስልምና ስልጣኔ ሚዲያ ፎረም በኡዝቤኪስታን ታሽካንት ተከፈተ። በምዕራብ አፍሪካ 58 የሳይበር ወንጀለኞች በቁጥጥር ስር ዋሉ። አሜሪካ 200,000 ገደማ ዜጎች የቢዝነስና የጉብኝት ጉዞ ልትሰርዝ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዓለም አቀፉ የእስልምና ስልጣኔ ሚዲያ ፎረም በኡዝቤኪስታን ታሽካንት ተከፈተ። አህመድ አብዱራህማን ዝርዝር አለ። የዓለም አቀፉ የእስልምና ስልጣኔ ሚዲያ ፎረም በኡዝቤኪስታን መዲና ታሽካንት የእስልምና ስልጣኔ አዲስ እይታ አዳዲስ ግኝቶች በተሰኘ መሪ ቃል ተከፍቷል። ማክሰኞ ዕለት በተከፈተው ፎረም ላይ ከ50 ሀገራት የተውጣጡ 300 ገደማ የመገናኛ ብዙሃን ተወካዮችና ባለሙያዎች ተሳታፊ ሆነዋል። ለ3 ቀናት የሚቆየው ፎረም የእስልምናን ስልጣኔ በማስተዋወቅ ቅርሶችን ለቀጣይ ትውልድ ጠብቆ በማቆየትና እስልምናን ላልተቀበሉ ህዝቦች መረጃውን በጥንቃቄና በታማኝነት በማድረስ ረገድ የሚዲያ ሚና ምን መሆን እንዳለበት ይመክራል። የኡዝቤኪስታን የእስልምና ስልጣኔ ማዕከል ዳይሬክተር ዶክተር ፊርዶስ አብዱልካሊኮቭ እንደተናገሩት ስለ እስልምና የተሳሳቱ አመለካከቶችንና ግምቶችን ለማረም የሚያስችል ግልጽና ወጥ ፖሊሲ መቅረጽ አስፈላጊ መሆኑን በመግለጽ ማዕከሉ ከሚመለከታቸው አካላት ጋር በመተባበር የእስልምናን መልእክት ለማሰራጨትና ለማንጸባረቅ እንደሚሰራ አስረድተዋል። በቀዳሚው ቀን ከተካሄዱ የውይይት መድረኮች መካከል አንደኛው ታዋቂ ግለሰቦች የእስልምናን ቅርስ ለማስተዋወቅ የሚረዱ አዳዲስ ቅርጾች በሚል ርዕስ በቀዳሚው ቀን ከተካሄዱ የውይይት መድረኮች መካከል አንደኛው ታዋቂ ግለሰቦች የእስልምናን ቅርስ ለማስተዋወቅ የሚረዱ አዳዲስ የሚዲያ ቅርጾች የሚል ርዕስ ነበረው። በእነዚህ መድረኮች በስልጣኔና በባህል የተወራረሱ ቅርሶችን ለዓለም አቀፍ እድምተኞች ለማቅረብና አዲሱን ትውልድ ለእስልምና ስልጣኔ አስተዋጽኦ ካደረጉ ሊቃውንት ጋር ለማስተዋወቅ በዘጋቢ ፊልሞች፣ በዲጂታል አማራጮችና በስትራቴጂካዊ ኮሚኒኬሽን አጠቃቀም ላይ ዓለም አቀፍ ተሞክሮች ቀርበዋል። ፎረሙ የሳይንስና የእስልምና ስልጣኔ ታሪክን በማቅረብ ረገድ የሚዲያና የሲኒማ ተሞክሮዎችንም ገምግመዋል። ከነዚህ መካከል ከ2 ቢሊዮን በላይ እይታዎችን ያገኘው 1001 ኢንቬንሽንስ እና ዊስፐርስ ኦፍ ዊዝደም ፕሮጀክቶች ይገኙበታል። ከፕሮጀክቶቹ መካከል 1001 ኢንቬንሽንስ በእስልምና ወርቃማ ዘመን የተመዘገቡ የሳይንስ የቴክኖሎጂና የባህል ስኬቶችን ለዓለም አቀፍ ማህበረሰብ በማስተዋወቅ ረገድ በርካታ ሽልማቶችን ያሸነፈ ዓለም አቀፍ ድርጅት ነው። በውይይቱ ወቅት የዚህ ፕሮጀክት ሁለተኛ ምዕራፍ መጀመሩ የተበሰረ ሲሆን ትኩረቱ የሊቃውንትንና ፈላስፎችን የህይወት ታሪክ በሲኒማ ማቅረብ እንደሆነ ተገልጿል። በተጨማሪም በውይይቶቹ ኡዝቤኪስታን ሲልክ ሮድ በመባል የሚጠራውን ምስራቅ እስያን ከአውሮፓ ከመካከለኛው ምስራቅና ከሰሜን አፍሪካ ጋር የሚያገናኘው ጥንታዊ የየብስና የባህር ንግድ መስመር መረብ ላይ በሰመርቀንድ፣ ቡኻራና ኪቫ ከተሞች ታሪካዊ ቅርስ እንዲሁም እንደ አልኸዋሪዝሚ፣ ኢብን ሲናና ኡሉግቤግ ያሉ ሊቃውንትን አስተዋጽኦ መነሻ በማድረግ የራሷን ገጽታ በዓለም አቀፍ ደረጃ ለማስተዋወቅ ያደረገችው ጥረት ተነስቷል። በዚህም የቴሌቪዥን፣ የዲጂታል አማራጮች፣ የማህበራዊ ሚዲያና የፖድካስቶች አጠቃቀም ተዳሷል። ማሊ ቲምቡክቱን ለማስተዋወቅ ያደረገችው ተመክሮ ጋዜጠኞች ባህላዊ ለውጦችን በማስተላለፍ በኩል ያላቸው ሚና እንዲሁም ሰው ሰራሽ አስተውሎትን በመጠቀም ዲጂታል ምስል በመፍጠር ስራዎችን ለአዲሱ ትውልድ ሳቢ በሆነ መንገድ ለማቅረብ የተጀመሩ ፕሮጀክቶችም ተዳሰዋል። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ለሚገኙ አነስተኛ አርሶ አደሮች ተስማሚ የሆኑ የአየር ንብረት ስጋት ኢንሹራንስን ምርቶችን ለማልማትና ተደራሽ ለማድረግ የሚውል የገንዘብ ድጋፍ አደረገ። የአውሮፓ ኢንቨስትመንት ባንክ በልማት ቅርንጫፉ ኤአይፒ ግሎባል አማካኝነት ለዓለም የምግብ ፕሮግራም እስከ 4 ሚሊዮን ዩሮ የሚደርስ የእርዳታ ገንዘብ ሰጥቷል። እርዳታው በኢትዮጵያ ለሚገኙ አነስተኛ አርሶ አደሮች ተስማሚ የሆኑ የአየር ንብረት ስጋት ኢንሹራንስ ምርቶችን ለማልማትና ተደራሽ ለማድረግ የሚውል ሲሆን ይህም በባንኩ ድጋፍ የሚደረግበት የመጀመሪያው የአየር ንብረት ስጋት ኢንሹራንስ ፕሮጀክት ነው። ይህ አዲስ ስምምነት በሞንጎሊያ እየተካሄደ በሚገኘው 17ኛው የተባበሩት መንግስታት የድርቅና በረሃማነትን የመዋጋት ጉባኤ ላይ ይፋ ሆኗል። የእርዳታ
ኢአይፒ ግሎባል በኢትዮጵያ ለሶስተኛው የገጠር የፋይናንስ መካከለኛ ፕሮግራም የሰጠውን የ110 ሚሊዮን ዩሮ ብድር የሚያጠናክር ነው። ብድሩ በኢትዮጵያ ልማት ባንክ በኩል የሚተላለፍ ሲሆን ብቁ ለሆኑ የገጠር ፋይናንስ ተቋማት በድጋሚ በብድር የሚሰጥ ነው። እርዳታው ከአፍሪካ፣ ካሪቢያን እና ፓሲፊክ የትረስት ፈንድ አባል ሀገራት ፈንድ የተሸፈነ ነው። ይህ ጥረት የገጠር ፋይናንስ ተቋማት የአግሪካልቸር ብድር ስጋታቸው እንዲቀንሱና የብድሩ ተጠቃሚ አርሶ አደሮች ከአየር ንብረት መዛባት ጋር ተያይዘው የሚመጡ ጉዳቶችን ለመቋቋም እንዲችሉ ለማገዝ የተዘጋጀ ነው። በእርዳታው የሚደገፉ ተግባራት ለኢትዮጵያ ልማት ባንክ ለገጠር ፋይናንስ ተቋማትና ለአነስተኛ አርሶ አደሮች የሚሰጡ የአቅም ግንባታ ስልጠናዎችን እንዲሁም የኢንሹራንስ አበል ክፍያዎችን አስቀድሞ ለመሸፈን የሚያስችል የዋስትና ፈንድ ማቋቋምን ያካትታሉ። ይህ የዋስትና ፈንድ የብድር ወስደው የሚሰሩ አካላትን የገንዘብ እጥረት ለመቅረፍ የሚረዳ ሲሆን አርሶ አደሮች የኢንሹራንስ ክፍያ መክፈል ባልቻሉበት ወቅት በተጠቃሚዎች ስም ኢንሹራንስ ለገቡ የገጠር ፋይናንስ ተቋማት እንደ ዋስትና ሆኖ ያገለግላል። ቀጥለናል። የመንግስታቱ ድርጅት ዋና ጸሐፊ በሱዳንና በጋዛ የረሃብ አደጋ መከሰቱ መረጋገጡን አሳፋሪ ታሪካዊ ክስተት ነው አሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዓለም አቀፍ የምግብ እጥረት ዙሪያ ባካሄደው ስብሰባ ላይ የተገኙት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳንና በጋዛ የረሃብ አደጋ መከሰቱ መረጋገጡን አሳፋሪ ታሪካዊ ክስተት ነው ሲሉ ገልጸውታል። ጉተሬዝ ባቀረቡት ሪፖርት ባለፈው የአውሮፓውያን ዓመት ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የጦርነት ግጭቶች የታዩበት ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ የምግብ እጥረት የተመዘገበበት ዓመት እንደነበር ገልጸዋል። በዚህም ሳቢያ 266 ሚሊዮን ሰዎች ለከባድ የምግብ ዋስትና ማጣት መጋለጣቸውን ተናግረዋል። አክለውም በዓለም ላይ እጅግ አሳሳቢ ከሆኑ 13 የምግብ እጥረት ቀጠናዎች መካከል በ12 ውስጥ ለረሃብ ዋነኛ መንስኤ ግጭትና ጦርነት መሆኑን ጠቁመዋል። የዓለም የምግብ ፕሮግራም ጊዜያዊ ዋና ዳይሬክተር ካርል ስካው ቀጠናዊ ጦርነቶች በባህር የንግድ መስመሮች በኩል ዓለም አቀፍ ረሃብን እንዴት እንደሚያስከትሉ ሲያስረዱ በሆርሙዝ ወሽመጥ ላይ የቆመ አንድ የነዳጅ ጭነት መርከብ በሱዳን ላለ አንድ ሕፃን የቀን ምግብ መቀነስ ማለት ሊሆን ይችላል ብለዋል። እስካው አክለውም በሱዳን ከመጋቢት ወር ጀምሮ የመሰረታዊ ምግቦች ዋጋ በ40 በመቶ ገደማ መጨመሩን ገልጸዋል። እስካው በዓለም አቀፍ ደረጃ ከሚሸጠው የማዳበሪያ ምርት 1/3 በሚያልፍበት በሆርሙዝ ሰርጥ ላይ የተጣለው ገደብ የማዳበሪያ አቅርቦት እንዲቀንስ ማድረጉንና በኢራን ጦርነት ከተቀሰቀሰ ወዲህ የነዳጅ ዋጋ በ36 በመቶ መጨመሩን አስረድተዋል። በተጨማሪም በኢስታንቡል ሰርጥ በኩል የሚደረገው የእህል ጭነት ካለፈው ዓመት ጋር ሲነጻጸር በ40 በመቶ በመቀነሱ እንደ ሶማሊያ ያሉ በውጭ ሀገር ምርት ላይ ጥገኛ የሆኑ ሀገራት ለከፍተኛ አደጋ መጋለጣቸውን ጠቁመዋል። ጉተሬዝ በቅድሚያ ማዳበሪያ በሚጭኑ መርከቦች ላይ ገለልተኛ ማረጋገጫና ምዝገባ በማካሄድ እምነትን ለመገንባት የሚያስችል በጊዜ የተገደበ ጥረት እንዲደረግ አቅርበዋል። ጉተሬዝ የጸጥታው ምክር ቤት መደበኛ የረሃብ አደጋ መገለጫዎችን ከመጠበቅ ይልቅ ቅድመ ተግባራዊ እርምጃዎችን እንዲወስድ አሳስበዋል። በምዕራብ አፍሪካ 58 የሳይበር ወንጀለኞች በቁጥጥር ስር ዋሉ። ከድር ከማል ዝርዝሩን ያቀርበዋል። በ22 አገሮችና 6 አህጉራት በተካሄደ ዘመቻ ከምዕራብ አፍሪካ የተደራጁ የሳይበር ወንጀል ቡድኖች ጋር ግንኙነት ያላቸው 58 ሰዎች በቁጥጥር ስር ውለዋል። ኦፕሬሽን ጃካል አይቪ ተብሎ የተሰየመው ይህ ዘመቻ በዓለም አቀፍ የፖሊስ ኤጀንሲ ኢንተርፖል የተመራ ሲሆን በፍቅር እና ኢንቨስትመንት ስም የሚያጭበረብሩ ግለሰቦችን ኢላማ አድርገዋል። በተጨማሪም 263 ተጠርጣሪዎችን መለየቱን አስታውቀዋል። ኢንተርፖል ዘመቻውን ያካሄደው ናይጄሪያ ውስጥ ከፍተኛ ስም እና ዝና ያፈሩት ብላክ አክስ የተሰኙ የወንጀል መረብ አባላት ለሳይበር ተኮር የፋይናንስ ማጭበርበር ከፍተኛ ድርሻ እንዳላቸው ስለታመነና እየጨመረ ላለው ዓለም አቀፍ ስጋት ምላሽ ለመስጠት እንደሆነ አሳውቀዋል። ዘመቻው እነዚህ ቡድኖች ታዳጊዎችን ኢላማ ለማድረግ ዕድሜያቸው 14 የሆኑ ታዳጊዎችን ጨምሮ ወሲብ ነክ መልእክቶችን በመላክ እንዴት እንደሚያማልሉ የሚያሳይ አዳዲስ መንገዶችን መለየት መቻሉን ጠቅሷል።
ኦፕሬሽን ጃካል አይቪ የተካሄደው ከህዳር እስከ ሰኔ ወር ባለው ጊዜ ውስጥ ነው። ቡድኖቹ ህጋዊ ያልሆነን ገንዘብ እንዴት ወደ ህጋዊ መስመር እንደሚያስገቡ፣ እንደ የክሪፕቶ ምንዛሬ እና የኢሜይል ማጭበርበር ያሉ የሳይበር ወንጀሎችን እንዴት እንደሚፈጽሙ መርምረዋል። ኢንተርፖል እንደገለጸው አጭበርባሪዎቹ ብዙውን ጊዜ ኢላማ የሚያደርጉት እንግሊዝኛ ተናጋሪ በሆኑ አገሮች ውስጥ የሚገኙ ጡረተኞችን ነው። የኢንተርፖል የፋይናንስ ወንጀል ማዕከል ዳይሬክተር ቶሞኖ ቡካያ ድንበር ተሻግሮ የሚገኙ ህገወጥ የገንዘብ ፍሰቶችን በመከተል የተደራጁ ወንጀሎችን መስመር እና የወንጀል መረቦች ከእንቅስቃሴያቸው ትርፍ ለማግኘት አስቸጋሪ እንዲሆንባቸው እያደረግን ነው ሲሉ በሰጡት መግለጫ ተናግረዋል። ኢንተርፖል እንደገለጸው የኦፕሬሽን ጃካል አይቪ ጉዳይ በርካታ ገጽታዎች በምርመራ ላይ ያለ ቢሆንም የመጀመሪያ ደረጃ ውጤቶቹ በአርጀንቲና፣ በጣሊያን፣ በሮማኒያ እና በደቡብ አፍሪካ ግለሰቦች በቁጥጥር ስር እንዲውሉ አድርገዋል። በደቡብ አፍሪካ በፍቅር እና በኢንቨስትመንት ስም ከሚፈጸም ማጭበርበር ጋር ግንኙነት ያላቸው 7 ድረገጾችም በቁጥጥር ስር ውለዋል። ኢንተርፖል በዘመቻው ወቅት የአካባቢውን ባለስልጣናት ለመደገፍ በጆሃንስበርግ ተገኝተዋል። የደቡብ አፍሪካ ፖሊስ 39 ሰዎችን በቁጥጥር ስር አውሎ $2.67 ሚሊዮን ሲይዝ 257 የባንክ ሂሳቦችን ዘግተዋል። ኢንተርፖል አክሎም ከሳይበር ማጭበርበር በተጨማሪ የምዕራብ አፍሪካ የወንጀል መረቦች በሌሎች ከባድ እና የአመጽ ወንጀሎችም ተሳትፈዋል ሲል አስታውቀዋል። ናይጄሪያ ዋና የመመልመያ አገር ስትሆን ብዙዎቹ አባላቱ የዩኒቨርሲቲ ትምህርት የተማሩና በትምህርት ቤት ሳሉ የተመለመሉ መሆናቸውን ቢቢሲ ዘግበዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ማስተያየት ካላችሁ ባጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ከቆይታ በኋላ አሜሪካ 200,000 ገደማ የውጭ ዜጎችን የቢዝነስና የጉብኝት ቪዛ ልትሰርዝ መሆኑን ተሰምቷል። እንመለስበታለን፣ ይጠብቁን። ብራዚል በቲክቶክ ላይ የ$30 ሚሊዮን ቅጣት ጣለች። የብራዚል የመረጃ ጥበቃ ባለስልጣን የቲክቶክ እናት ኩባንያ በሆነው ባይትዳንስ ላይ የልጆችና ታዳጊዎችን ግላዊ መረጃ በአግባቡ አልጠበቀም በሚል የ$30 ሚሊዮን ቅጣት ጥሏል። እርምጃው ሀገሪቱ በማህበራዊ ሚዲያ ኩባንያዎች ላይ እያጠናከረች ባለው የቁጥጥር አካል ነው። የሀገሪቱ ተቆጣጣሪ አካል በሰጠው ማብራሪያ መሰረት ቲክቶክ የታዳጊዎችን መረጃ ያለበቂ ህጋዊ መሰረትና አስፈላጊ ጥበቃ በመሰብሰብና በማቀናበር የመረጃ ግላዊነት ህግጋትን ጥሷል። ጥሰቱ በመለያ በገቡ ተጠቃሚዎችና ያለ መለያ በሚጎበኙ ተጠቃሚዎች ላይ የተፈጸመ ነው። ባለስልጣኑ ቲክቶክ ቢያንስ 8 ሚሊዮን ታዳጊዎችን የግል መረጃ ሳይሰበስብ እንዳልቀረ የገመተ ሲሆን ይህም የመድረኩ የዕድሜ ማረጋገጫ ስርዓት ክፍተት እንዳለበት የሚያሳይ ነው ብሏል። በተለይም ያለ መለያ ለመጠቀም የሚያስችለው ሎግድ አውትፌድ አገልግሎት ታዳጊዎች የዕድሜ ማረጋገጫን በማለፍ መድረኩን በሰፊው እንዲጠቀሙበት ማድረጉን ጠቅሷል። አልጀዚራ እንደዘገበው የባለስልጣኑ ውሳኔ ቲክቶክ ህገወጥ በሆነ መንገድ የሰበሰበውን መረጃዎች ሙሉ በሙሉ እንዲሰረዝ እና የታዳጊዎችን ደህንነት የሚያስጠብቅ አጠቃላይ አዲስ አሰራር እንዲዘረጋ የሚያደርግ ነው። ሆኖም ባይትዳንስ ውሳኔውን በመቃወም ይግባኝ ለማለት የ10 ቀናት ጊዜ ተሰጥቶታል። ብራዚል የታዳጊዎችን የኢንተርኔት አጠቃቀም ለመቆጣጠር እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የሶሻል ሚዲያ አካውንቶቻቸውን ከህጋዊ አሳዳጊዎቻቸው ጋር እንዲያያይዙ የሚያስገድድና እንደ ኢንፋይናይት ስክሮሊንግ ያሉ ሰዎችን ያለ ገደብ የሚደረጉ ለሱስ የሚዳርጉ መተግበሪያዎችን የሚያግድ አዲስ ህግ በቅርቡ ስራ ላይ መዋሉን ይታወሳል። እንዲሁም ከ2 ሳምንታት በፊት አንዲት የ13 ዓመት ታዳጊ ዲስኮርድ በተሰኘው መተግበሪያ በቀጥታ ስርጭት ወቅት ራሷን ካጠፋች በኋላ መድረኩ ህጻናትን የመጠበቅ ኃላፊነቱን አልተወጣም በሚል ባለስልጣኑ የቀጥታ ስርጭት አገልግሎት እንዳይሰጥ አግዷል።
በሚያንማር ያለው የሰብአዊ መብቶች ሁኔታ እጅግ ወደ ከፋ ደረጃ ደርሷል ሲል የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት በሚያንማር ያለው የሰብአዊ መብቶች ሁኔታ እጅግ ወደ ከፋ ደረጃ ላይ ወድቋል ሲል የገለጸው የሰብአዊ መብቶች ቢሮ በኩል አዲስ ይፋ ባደረገው ሪፖርት ነው። በሪፖርቱ መሰረት እንደ አውሮፓውያን አቆጣጠር በ2021 በመንግስት ግልበጣ ስልጣን የተቆጣጠረው የሚያንማር ወታደራዊ ኃይል ስልጣኑን ለማስከበርና ህጋዊነት ለማግኘት በሚያደርገው ጥረት የሲቪሎችን መከራ ይበልጥ አባብሶታል። ይህ ወታደራዊ ኃይል ከብሔረሰብ ታጣቂዎች ጋር በሚያደርገው ውጊያ በሲቪሎች ላይ የአየር ድብደባ፣ የእሳት ቃጠሎ፣ ጥቃት፣ መፈናቀልና የእርዳታ ክልከላ ያሉ ስልቶችን እየተጠቀመ ይገኛል ሲል ሪፖርቱ ያመለክታል። በሚያንማር ከመንግስት ግልበጣው ወዲህ 1074 ህጻናትን ጨምሮ በግምት 8075 ሲቪሎች የተገደሉ ሲሆን ከነዚህ መካከል ቢያንስ 1241 ያህሉ ባለፈው አንድ ዓመት ውስጥ የተገደሉ ናቸው። ሪፖርቱ ግልጽ የመረጃ ምንጮችን ጠቅሶ እንደጠቆመው እውነተኛው የሟቾች ቁጥር ከዚህ ሊበልጥ እንደሚችልና ከመንግስት ግልበጣው ወዲህ እስከ 15731 ባለፈው አንድ ዓመት ብቻ ደግሞ እስከ 3102 ሲቪሎች ሳይገደሉ እንዳልቀረ ያትታል። ጥቃቱ የአገር ውስጥ ተፈናቃዮች ቁጥር ወደ 3.6 ሚሊዮን እንዲያድግ አድርጓል። ወደ 12.4 ሚሊዮን የሚጠጉ ሰዎች ለከባድ የረሃብ አደጋ የተጋለጡ ሲሆን 400 ሺህ የሚያህሉ ህፃናትና እናቶች ደግሞ በከባድ የምግብ እጥረት እየተሰቃዩ ይገኛሉ። በምዕራባዊቷ ራካይን ግዛት አብዛኛው ሙስሊም በሆነው የሮሂንጃ አናሳ ማህበረሰብ ላይ ከፍተኛ በደል እያደረሱ የሚገኙት ከወታደራዊ ኃይሉ በተጨማሪ እሱን የሚዋጋው ወታደራዊ የአራካን ሰራዊት የተሰኘው የብሔር ታጣቂ ቡድን ነው። ሪፖርቱ አክሎም የአራካን ሰራዊት ህገወጥ ስርዓት፣ ስቃይ፣ ጾታዊ እና በጾታ ላይ የተመሰረተ ጥቃት፣ አስገዳጅ ስራና ወታደራዊ ምልመላ እንዲሁም የሃይማኖት ቦታዎች ውድመትን እየፈጸመ ነው ሲል ከሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ እንደገለጸው በሚያንማር የህግ የበላይነት አለመኖሩ ህገወጥ ኢኮኖሚ እንዲስፋፋ ምክንያት ሆኗል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ግንኙነቶች እጅግ አሳሳቢ መሆናቸውን መናገራቸውን አልጀዚራ ዘግቧል። በፓኪስታን ሆስፒታል ውስጥ በደረሰ የእሳት አደጋ 14 አዲስ የተወለዱ ህጻናት ህይወታቸው አለፈ። በፓኪስታን ዋና ከተማ ኢስላማባድ በሚገኝ የመንግስት ሆስፒታል ማዋለጃ ክፍል በደረሰ የእሳት አደጋ 14 አዲስ የተወለዱ ህጻናት ህይወታቸው ማለፉን ባለስልጣናት ገልጸዋል። አደጋው የተከሰተው ዛሬ ረቡዕ ነሐሴ 20 2018 ማለዳ ላይ ሲሆን በፓኪስታን የህክምና ሳይንስ ኢንስቲትዩት የማዋለጃ ክፍል ውስጥ ነው። የሆስፒታሉ አስተዳደር ባወጣው መግለጫ 14 አዲስ የተወለዱ ህጻናት በአደጋው መሞታቸውን አረጋግጧል። የሆስፒታሉ ቃል አቀባይ ዶክተር አኒዛ ጀሊል ቃጠሎ በደረሰበት ወቅት በክፍሉ ውስጥ 15 ህጻናት እንደነበሩ በመጥቀስ ከነሱ ውስጥ አንድ ህጻን በሐኪም ጥረት ማትረፍ መቻሉን ተናግረዋል። በወቅቱ ወልደው በክፍሉ ውስጥ የነበሩ እናቶች ህይወታቸውን ለማዳን አደጋው ከተከሰተበት 3ኛ ወለል በደረጃዎች ወደ ታች ለመሮጥ መገደዳቸውን ገልጸዋል። የጤና ሚኒስትሩ ሙስጠፋ ከማል በበኩላቸው አብዛኞቹ ህጻናት በኢንኩቤተር ወይም ደግሞ ህጻናት ማሞቂያ ውስጥና በኦክሲጅን ድጋፍ ላይ እንደነበሩ በመግለጽ ምናልባትም የኦክሲጅን ሲሊንደሮቹ ቃጠሎውን እንዳባባሱት ጠቁመዋል። የእሳት አደጋው የተቀሰቀሰው አራስ ህጻናት በሚንከባከቡበት የህጻናት ማቆያ ክፍል ውስጥ በተከሰተ የአየር ማቀዝቀዣ ፍንዳታ ሳቢያ እንደሆነ ቢገመትም መርማሪዎቹ እስካሁን በይፋ አልተረጋገጡም። ቃጠሎው በቁጥጥር ስር መዋሉ ሲገለጽ የአገሪቱ ጠቅላይ ሚኒስትር ሼባዝ ሸሪፍ አደጋውን ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። አክለውም ባለስልጣናት በአስቸኳይ ምርመራ እንዲያካሂዱ ትዕዛዝ በመስጠት ጥፋተኞች ጥብቅ እርምጃ ሊወሰድባቸው ይገባል ማለታቸው ዘ ጋርዲያን ዘግቧል። አሜሪካ 200 ሺህ ገደማ የውጭ ዜጎች የቢዝነስና የጉብኝት ቪዛ ልትሰርዝ ነው። የትራምፕ አስተዳደር በአሜሪካ ውስጥ የጥገኝነት ጥያቄ ባቀረቡ ወይም በማቅረብ ላይ በሚገኙ 200 ሺህ ገደማ የውጭ ሀገር ዜጎች የቢዝነስና የጉብኝት ቪዛዎችን ለመሰረዝ በዝግጅት ላይ እንደሚገኝ አሶሲየትድ ፕሬስ ከውጭ ጉዳይ ሚኒስቴር ሰነዶችና ከሁለት ባለስልጣናት አረጋግጫለሁ ብሎ ዘግቧል።
የዜና ወኪሉ ዘገባ ዋይት ሃውስ በይፋዊ ማህበራዊ ሚዲያ ገጹ ላይ አጋርቶታል። ይህ እርምጃ ከተወሰደ በአሜሪካ ታሪክ ትልቁ የቪዛ ስረዛ ይሆናል ተብሏል። እንደ ዘገባው ከሆነ ውሳኔው ህጋዊ ተቃውሞ ካልገጠመው ወይም ማሻሻያ ካልተደረገበት በስተቀር የውጭ ጉዳይ ሚኒስቴር በሚቀጥሉት ሳምንታት እንደ አውሮፓውያን አቆጣጠር በ2016 እና በ2026 መካከል የተሰጡና ጥገኝነት የተጠየቀባቸው ወይም እየተጠየቀባቸው ያሉ B1 እና B2 ቪዛዎች እንደሚሰረዝ ያሳውቃል ተብሎ ይጠበቃል። እርምጃው ከሀገር ውስጥ ደህንነት መስሪያ ቤት ጋር በመቀናጀት የሚወሰድ ይሆናል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት የአጭር ጊዜ ጎብኚ ነን ብለው ወደ አሜሪካ በመግባት በኋላ በቋሚነት ለመኖር ጥገኝነት የሚጠይቁ የውጭ ሀገር ዜጎችን በመለየት ለመሰረዝ ከሀገር ውስጥ ደህንነት ሚኒስቴር ጋር የተቀናጀን ነው ብለዋል። ባለስልጣናት እንደተናገሩት ቪዛ የመሰረዝ እርምጃው የግድ ወዲያውኑ ከሀገር ወደ ማባረር የሚያመራ ላይሆን ይችላል። የጥገኝነት ጥያቄዎች በሂደት ላይ ካሉት አብዛኞቹ ሰዎች የቪዛ ምደባቸው እንዲከለስ ይደረጋል። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዶው ሰኞ ዕለት በማህበራዊ ሚዲያ ባሰፈሩት መልእክት የጉብኝትና የቢዝነስ ቪዛዎችን ተጠቅመው ወደ አሜሪካ ከገቡ በኋላ ጥገኝነት ለመጠየቅ የሚሞክሩ ሰዎች ኮንነው ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።